ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ በዚህ ነገር እኔ ቪዲዮ መስራት አልፈለኩም ነበር። አንደኛ ነገር በጣም ደብሮኛል። ፍቅርን በጣም አሳዝናኛለች። እንዲሁም ደግሞ የፍቅር እህቶች በጣም ብዙዋቸው እያለቀሱና እየደበራቸው ነው። በዚህ ነገር እውነታቸው ነው። ከምሬ ነው የምላችሁ። አይደለም 200K ስንት ነገር የተባለችበት እኔ ትዝ ይላችኋል። እውነቴ ነው የምላችሁ እንኳን ይህን ቻና በዛን ሰዓት በእጇ ላይ ጠፍቶ ሳይሸጥ እንኳን የዛኔ እንኳን አዲስ ቻና የከፈተች ጊዜ ከአብርሽ ብዙ ነገር ስትባል ነበረ፣ ብዙ ነገር ስትሰደብ። በሱ የመጣ ነው ሰው ሁሉ እስካሁን ድረስ የጠመዳት እንጂ ከዛ በፊት ፍቅር ምንም ነገር አርጋ አታውቅም። በተለይም ደግሞ በሩታና በነዳኒ በነጽጌ የተፈጠረ ሰዓት አብርሽ ሊጠቀምባት ሩታን ለማስቀናት ብሎ ያመጣት ጊዜ በተለይ እውነቴ ነው የምላችሁ እኔ ራሱ ብዙ ነገር ስላት ነበረ። ፍቅርን ስሰድባት በቃ የተለያየ የሌላትን ነገር ስሰጣት ነበረ። በዛ ቻናል ብዙ ነገር ተብራባታለች። ሞር እንኳን የመጣችበት ታይም ብዙ ሰው አልተቀበላትም ነበር። ብቻ እኔ እንጃ ለዛ በቃ ስለደበረኝም እኔ ራሴ የዛን ሰዓት ስለተናገርኳትም ቪዲዮ መስራት አልፈለኩም ነበረ። ነገር ግን የፍቅር እህቶች ቪዲዮ ስሪ ለምንድን ነው እያላችሁ ነው። እኔ ሰርቼ ምንም ማመጣላትም መጠቅማትም ነገር የለም። ብቻ አላ ያጠንክራት ማለት ነው። ይሄ ትንሽ ነገር ነው። የበለጠ ነገር ደግሞ አላ ይስጣት። በነገራችን ላይ እውነቴ ነው ምላችሁ ፍቅር በጣም ጀግና ናት። በጣም ጎበዝ ልጅ ናት። ቆራጣ ናት። መመላለስን አትፈልግም። ያንን ነገር መደጋገምን አትፈልግም። ስትናገር አብዛኛው ጊዜ ካያቻት አንድ ነገር አላረገውም ካለች መልሳ አታረገውም። ዛሬም ተናግራለች። ዛሬ ደግሞ እኔ አንጀቴን የበላችኝ በምን እንደሆነ ታውቃላችሁ? እውነቷ እኮ ነው። ለእኔ የሆነ ነገር ሲሆን ወጥቶ የሚናገርልኝ የለም፣ ወጥቶ የሚቆምልኝ የለም፣ ወጥቶ እኔን እንደዚህ ናት የሚለኝ የለም። ብሰበር እንኳን ግን ማንነቴ እኔን ማየት እኔን መቆሜ ነው የሚያውቀው። ያንን ነገር ከዚህ በፊት እኔ ተናግሬ ያለው ትዝ ካላችሁ የሆነ ቪዲዮ ሰርቼ ፍቅር ሁልጊዜ ስለምትስቅ ሁልጊዜ ስለምትጫወት ቲክቶክ የተለያየ ትንንሽ ቪዲዮዎች ስትሰራ ወይም ደግሞ ፍልቅልቅ ብላ እንደዚህ አምሮባት ስትመጣ የሳቀ ሁሉም ደስተኛ አይደለም እና ያማረበት ሁሉ ደስተኛ አይደለም ብዬ ተናግሬ ነበረ። ግን ዛሬ እውነቱን ተናገረች ማለት ነው። እዚህ ጋር የሳቀ ሁሉ የለበሰ ሁሉ የሚያስመስል ሁሉ ውስጡ ደስተኛ አይደለም። ብዙ ነገር የተሸከመ ሰው አለ ማለት ነው። እውነቴ ነው የምላችሁ ይህንን አክል የተሰደበችበት በቃ ብዙ ነገር ከኔ የበለጠ እናንተ ታውቃላችሁ። የተባለችበት እንኳን ተሽጧል እንኳን ሲባል እናንተ እንደውም ተዘግቷል። 6 ሰብስክራይብ እንኳን 1 ሰብስክራይብ ለመድረስ እውነቴ ነው የምላችሁ በጣም ነው ዋጋ የሚያስከፍለው። እኛ ራሱ እኔ እንጃ ዩቱበሮች እንዴት ሆነው ነው የሚሰሩት ነው የምንለው። ምክንያቱም እነሱ ታዋቂ ስለሆኑ ከአንዳንድ ሰው ስለሚመጡ ነው እንጂ አንድ ቪዲዮ ሰርታችሁ ብታውቁ እንዴት እንደሚያደክምና እንዴት እንደሚያለፋ። በተለይ የሚገርመኝ ነገር ቢኖር ማለት ነው ለምን በዚህ ናክል ለሴት ልጅ ክፋት፣ ለምን ለእናት ክፋት እንዴ? ይሄ እኮ ተሸጠም አልተሸጠም ፍቅር ነገ ልታድጋለች እኮ ይሄ ቻናዋል ያድጋል። እናም ደግሞ ጎበዝ ናት። ከሰው ስለምትቀራረብ ስለምስቅ በፍቅር ትምህርት ውሰዱ። ከምሬ ነው ሙላችሁ። በተለይ ደግሞ በዛሬ ላይቫ ማለት ነው እኔ በጣም ደብሮኝ ራሱ ላይቭ ላይ ቁጭ ብላ ኮሜንት ማልጽፍም እንደውም ቪዲዮ ማልሰራም ብዬ ቁጭ ብዬ ነበረ። ግን የሩታ የፍቅር እህቶች ናቸው ለምን ቪዲዮ አሰሪም ሲሉኝ ነው እንጂ መምጣትም አልፈልግ። ምን ብለን እንስራ? እሺ እውነት ወንድ ልጅ ካላሰበ ለእህቱ ካላሰበ ለእናቱ ካላሰበ ነገ እኮ የሚስት አግብቼ እኮ እናት ትሆነኛለች ልጅ ይሆነኛል በቃ ሴት ልጅ ትወልድልኛለች ብሎ የላሰበ ሁልጊዜ ጥቅም የሚፈልግ ወንድ ሴትን ሁልጊዜ መስበር ደግሞ ጠንክራ በርትታ ጎበዝ ሆና ስትሰራ ለምን በርትታ ለምን በረታች ለምን አልወደቀችም ለምን አልተሰበረችም የሚል ወንድ ምን አድርጋችሁ ነው መልስ የምትሰጡት? እንግዲህ ይሄንን ስናገር ይቅርታ ማንም ምንም አይደለም። ከፍቅር ጋር ያለው ሰው ታውቃላችሁ። እኔ ስሙን መጥራትም አልፈልግም ማለት ነው። ግን በሱ ላይፍ ላይ በሱ የሆነ ነገር አርጋማ አታውቅም። ፍቅር በአሁኑ ሰዓት በጣም ደስተኛ ናት። ከምሬ ነው የምላችሁ። አይደለም እሷ ቻናዋ ተዘግቶ አግብታ የሆነ ነገር በቃ በልጅ በቤተሰብ የተሰቃየች ልጅ አትመስልም። እውነት ለመናገር ፍቅር ከመጣችበት ታይም ጀምሮ በትንሽነቷ ጀምሮ በቃ ጭቅጭቅ ንዝንዝ ይመጣባታል። ነገር ግን ያንን ነገር አታስፋፋም። በጥቂቱ ነው የምታቆመው። እኔ አንዳንዴ በጣም ነው የምትገርመኝ እውነት ከምሬ ነው የምላችሁ። እኔ አልዋሽም። ምን አለ ሩታ እንደ ፍቅር ቆፍጣና ብትሆን ነው ምለው።
ሩታን አሁን በጣም ነው አይደል መወዳት፣ በጣም ወዳታለሁ። እሷን ጎበዝ ናት። ነገር ግን ለምን አለ እንደ ፍቅር ቆፍጣና ሆና ጎበዝ ሆና ጀግና ሆና በቃ ሁሉም ነገር እርግፍ አርጋ ትታ እንደዛ ጠንክራ ለምን አሰራም እምልበት ጊዜ አለ። ነገር ግን እኔ ዛሬ በጣም ነው አንጀቴን የበላችኝ። ከምሬ ነው የምላችሁ። የፈለገ አንዳንድ ሰዎች አላችሁ ውሸት ነው ድራማ ነው ሁሉም ነገር እንደዚህ ስልን ነው የሴትን ልጅ ክብሯን ያሳጣ ነው። እኛ ኦዲየንስ በጣም ባለጌ ነን። ከምሬ ከኔም ጭምር እናንተ ብቻ ሳትሆኑ እኔም ጨምሩኝና በምንሰጠው ኮሜንት በምንሰጠው አስተያየት እሷ ራሷ ከፍቷት እንደዚህ እያለቀሰች ደክሜበታለሁ ለፍቼበታለሁ እያላት ብዙዋችሁ ድራማ ነው ምናምን ውሸት ነው በቃ ውሸትም ይሁን ድራማ ይሁን እናንተ የእሷን ማንነቷ ከስተጀርባ አታውቁም። በምን አይነት ሁኔታ ይሁን ውሸት ይሁን እውነት ይሁን ምንም የምናውቀው ነገር የለም። እኛ እዚህ ጋር የመጣልን ቪዲዮ አይተን በቪዲዮ እውነት ከሆነ እውነት አይም ካላችሁ ደግሞ በቃ የሰው ልጅ ቅስሙን አለመስበር ውሸትም ይሁን ድራማም ይሁን እኛ የምናውቀው ነገር የለም። በዚህ ላክ ዩቱበሮች ራሱ ወንድ በሴት ልጅ እንደሚጫወት እንደፈለገ እንደማድረግ አንድ ዩቱብ ይዘጋል፣ አንድ ዩቱብ ይከፈታል። ምክንያቱም ቢከፈት ችግር የለብንም፣ ግን ያ የተከፈተው ዩቱብ ምን ያክል ዋጋ እንደሚያስከፍል በተለይ ደግሞ ለፍቅር እኔ እንጃ አላውቅም። ስንት ነገር ተብላበታለች። እኔ እውነቴ ነው የምላችሁ እስከ ዛሬ ያረሳውም ለፍቅር ምን ብዬ ምላሽ እንደምሰጣት እንደነበረ ምን ብዬ እንደምሰድባት እንደነበረ ማለት ነው። እኔ በአሁን ሰዓት የሚናፍቀኝ ነገር ቢኖር እውነት ፍቅርን መቼ አግኝቻት እሷን እግሯ ላይ ተደፍቼ ይቅርታ እንደምጠይቃት ማለት ነው። እኔ እንጃ አላውቅም። አንዳንዴ ሰውን ሳታውቁ ልቡን ትሰብራላችሁ። እና ምን ለማለት ፈልጌ ነው፣ በቃ ምንም ነገር ይሁን የሰው ልጅ አትስበሩ። እሷ ደብሯት ወይም ከፍቷት ይሆናል። እውነቷ ነው፣ ይከፋል፣ ይደብራል አይደለም? ይሄንን አክል እሷ የለፋችበት ከልጅነቷ በቃ በዚህ ቻናል ብዙ ነገር ተብላበታለች። እንደዛም ሳትሆን ተንደላድሎ እንኳን ታዋቂ ሆኖ ተከፍቶለት ዩቱብ ቢዘጋበት ራሱ እንዴት እንደሚያም እውነት የሚሰራና የሚደክም ነው። ሞር እንኳን እኛ አይደለም ፍቅር እንደዚህ ሆና ፈትዋን ተዘቅዝቆ ትዝ ይላችኋል። አባቷ እንኳን ሞቶ ከመቃብር ወጥ አውጥተው እንደዛ ነገር ሲያደርጉን መናገር አልፈልግም። በጣም ስሜታዊ ስለሆንኩ ነው አሁን ማለት ነው። እኔ እውነቴ ነው የምላችሁ። አንዳንዴ እኔን ለምታበረታቱኝ የፍቅርም የሩታም ደጋፊ የሚሆናችሁ ማለት ነው እናንተን ፍርቻ እናንተን አክብሬ ነው እንጂ የምመጣው እንደዚህ ስሜታዊ ሆኜ አልመጣም። ይሄንም ነገር ፍቅር ላይቭ ላይ ስትገባ ራሱ አይቼው በቃ ዝም ነበር ያልኩት፣ ጸጥ ነበር ያልኩት። በተለይም ደግሞ የፍቅር እህቶች ሲያዝኑ ለምን ቪዲዮ አሰሪም ስሉ እንጂ በእንደዚህ አይነት ቪዲዮ እኔ መምጣትም አልፈልግም። ምክንያቱም ሁልጊዜ በቃ ወንድ ልጅ ራሱን እናቱን ካላከበረ ለሴት ለእህቱን ካላሰበ ምን ብለን ነው የምንፈተፈትበት? እኛ ምን ብለን ነው አስተያየት የምንሰጠው? ከዛ ሰው መሳደብ መነጋገር እኔ እንጃ በጣም ያስጠላል። እኔ እውነት መናገር በጣም ነው ያዘንኩት። እና እኔ የምላቸው ነገር ቢኖር በቃ ማናችሁም አትዘኑ። የተፈጠረ ነገር ተፈጥሯል። ባይሆን እሷን አበረታት። እውነት ለፍቅር ቦታ ካላችሁ የምትወዷት የምታከብሯት ትክክለኛ ኦዲየንስ ከሆናችሁ አሁንም በቃ እንደዚህ አይነት ኮሜንተሮች በቃ እያበረታታ